አቶ ደረጀና ወይዘሮ ማርቴ የሰሙትን ማመን አቃታቸው። ሁለቱ እህትማማቾች በእርግዝና ላይ የተመረመሩትን እርጉዝ ነን በማለት አሳዩ። የዚህም ጊዜ አቶ ደረጀ በጣም ስትረስ ውስጥ ገባ። ኤቢንም ዳጣንም ይዤ ሆስፒታል ሄዱ። ማን ወንዱ ነው እዚህ ቤት ገብቶ ልጆችን የደፈራቸው? ሁለቱም እንዴት ሊያረግዙ ቻሉ? በማለት በጣም አቶ ደረጀ ተናደደ። በዚህም የተነሳ ሁላቸውም ይሄንን ሲሰሙ ራሳቸውን ነበር ይሳቱት። በኋላ ግን እየጠበቁ ንዴታቸውን እንዲያበርዱ ሰርፕራይዝ አድርገው ጠበቁ። ኤቢና ዳጣ አርዱ እንደፎከረውን ፖሊስ ይዞ መጣ። ጉድ እኮ ነው። ደስታቸውን አጣጥመው ሳይጨርሱ ፖሊሱን እየመጣለሁ ጓደኛዬ ጠፍቶማ መቅረት የለብኝም እያለው አርዱ ዛሬ እንግዲህ ፖሊሱን ይዞ ከግቢ ገባ። ለዛም ስታይ ደግሞ ኤቢን ፈልጎ ነው ስትል ነበር ያላወቀችው። ፖሊስ እየመጥቻለሁ በማለት መታወቂያውን ለዳጣ ሳያት። ለዛና ገዛኸኝ ተፋቀሩ። ይህ ባለፈው ፓርት ኤቢና ዳጣ ያደረጉት ነገር ፕራንክ ሆኖ ተገኘ፣ እርግዝናው። በዚህም አቶ ደረጀና ወይዘሮ ማርታ የጋብቻ ዓመታቸው ስለነበረ እነሱም ፕራንክ ለማድረግ ያዘጋጁት በደስታ ላይ ሰርፕራይዝ ፕራንክ ለማድረግ ያዘጋጁት ነገር ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይና ተወዳጁ ድራማ እንደቀጠለ ነው። በእውነት ማን ነው ዳጣ ድራማን የሚወድ? አስተማሪ፣ ቤተሰባዊ፣ በጣም በቃ ለሚያሳየው ሰው ለሚከታተለው ሰዎች ትምህርት አዘል የሆነ ተወዳጅ ድራማ የሆነ የወደድኩት ቢኖር እኔ ከምከታተለው ዳጣና ኑሐሚንን በማየው ነገር በጣም ለህብረተሰቡ አስተማሪ የሆነ የተከታታይ ድራማ ነው ማለት ነው። እንግዲህ ዳጣ ወደ ክፍል 90 ስንመለስ ኤቢና ዳጣ ተመካክረው ሁለቱም አረገዝን በማለት ቤቱን ቅውጥ። አቶ ደረጀ የዳጣ ሚስጥር አውቋል። ለወይዘሮ ማርቲ ግን አልነገራትም። እሱም የሷን ሚስጥር ይዞ ሳሎን በጣም ደንግጧል። ወይዘሮ ማርቲም እንግዲህ የልጇን የኤቢን ሰምታ ለአቶ ደረጀ ልንገረው ወይስ አልንገረው በማለት በጣም በንዴትና በውጥረት ላይ ትገኛለች። አቶ ደረጀም የዳጣን እርግዝና የዚህ ጊዜ አባዬ አትናደር ምንድን ነው እያለ ናታንም በሚያደርገው ያው ናታንም አለበት ከዚህ ነው ብዬ ማስበው። እንግዲህ በዚህ የተነሳ እንግዲህ አቶ ደረጀ እንዴት ሊሆን ቻለ እንዴት እያለ ቤቱን በአንድ እግር አቆመው። ሁለቱም ደግሞ እኮ እርግዝና ሁለቱም የዚህ ጊዜ እንዴ ኤቢም እያለ እንግዲህ አቶ ደረጀ ምንም ቢሆን አባት ለልጁ ምንም የማይደራደረው በልጁ እንዴት በማለት ጎትቶ ሁለቱንም ይዞ ክላስ ቀበቶን አውጥቶ ማን ነው ይሄን ነገር ያደረገው? እቃውን ቆርጬ ነው የምጥለው። ማን ነው ገብቶ የደፈራችሁ? በሚል ጊዜ አባዬ ተረጋጋ እያሉት እንዴት ተፈጠረ አናቅም እያሉት ነበረ። የዚህ ጊዜ ሆስፒታል ትሄዳላችሁ ቶሎ ነው ያላቸው ነበር። እና እንግዲህ አቶ ደረጀ በጣም በንዴትና በውጥረት ወይዘሮ ማርቲም እንደዚሁ እየተናደዱ ይገኛሉ ማለት ነው። በመጨረሻ እንግዲህ ልብሳቸውን ማን ነው ናታን መጥቶ አባዬ ተረጋጋ እያለው ነበረ። ትንሽ ተረጋጋ ቢለውም አንተ ራሱ እህቶች አይደሉ አንተ ራሱ እንዴት ይሄንን ነገር እንትን ትላለህ? እንዴት አታይም? እያለ ማን ነው የደፈረው ቤቴን ማን ነው እያለ በጣም እያለ ነበረ ሲጮህ የነበረው አቶ ደረጀና ናታንም ያው ከዚህ ከእንትኑ ከፕራንኩ ስላለበት ተረጋጋ እያለው ነበረ። እንዴት ነው ተረጋጋ የምትለኝ እንዴት ነው እያለ እንግዲህ አቶ ደረጀ ቤቱን ቀውጥ አድርጎ ነው ሆስፒታል እያቸው ሊሄድ በማለት ይዟቸው ሊሄድ ወይዘሮ ማርቲሞ ኡር እያለች ነበረና በመጨረሻ እነሱ ልብሳቸውን ቀይረው ዘና ብለው ከሳሎን እንግዲህ ፏ ብለው ነበር የጠበቋቸው። እነሱም በማየት ድንግጥ ብለው ምንድነው እየተካሄደ ያለው እያለ
የእናንተ ሰርግ ነው ብለው እንደዚህ ፏ ብለው ሲጠብቋቸው ያው እንግዲህ ቢናደዱም ያ ደግሞ ሰርፕራይዙ ስላለ በቃ በዛ እንትን ብለዋቸዋል ማለት ነው። እንግዲህ ዳጣና ኤቢ አንድ ላይ ምንም ቢሆን ተስማምተው አያውቁም። ግን እነሱ ራሱ ተገርመዋልና በዚህ ነው እኛ አላረገዝንምም ምንም አልሆንምም፣ ነገር ግን በዚህ ቤዛሬ አበረስታችሁ ስለሆነ በዚህ እንጠብቃችሁ በፕራንክ ሰርፕራይዙን እንቀበላችሁ ብለን ነው በማለት እንግዲህ ወይዘሮ ማርቲና አቶ ደረጀ ያው ንዴታቸውንም በሳቅ እንትን ብለውታል። አንድ ነገር ብንሆንስ በዚህ በንዴታችን እንደዚህ ስትሆኑ ራሳችንን ስብንስት ብሎ እንግዲህ አቶ ደረጀም በጣም ተናደው ነበረ። መጨረሻ ላይ ግን ያው እንግዲህ ሊቀበሉ ችለዋል፣ ደስ ብሏቸው ማለት ነው። ሁሉም እንግዲህ ልብሳቸውን ቀይረው በቃ አሁን እንኳንም አደረሳቸው በማለት በጭብጨባ ተቀብለዋቸዋል። እነሱም ኤቢና ዳጣ እንዴት አንድ ላይ ሊሆኑና የማይስማሙ ሰዎች ዛሬ እንዴት ይሄን አመጡ በማለት አቶ ደረጀም ደስ ብሎታልና በመጨረሻ ልብሳቸውን ቀይረው ሁሉም ፈታ ብለው መጡ ማለት ነው። እንግዲህ እንትኑም በሚያፈነዱበት ጊዜ እንግዲህ ማን ነው ገዜ ቤቱን በአንድ እግር አቆመው በፉከር የገዜ ግን በጣም ነው ያሳቀኝ። የገዜና የውሃ ማለት ነው እንግዲህ ገዜና ውሃ በአንድ ሆነው እየፎከሩ አይዞህ እያለችው ነው ውሃና እንግዲህ ቤቱን በአንድ እግር አቁሞታል ማለት ነው። በመጨረሻ ገዜም አቶ ደረጀ ሸልሞታል። ኤቢ ውሃም ሸልሙኝ እያለች ናታን ተነስቶ ሸልሟታል ማለት ነው። እንግዲህ ውሃ በልጅ አማሃይቱ አንቺ እኔ በፎከርኩት አንቺ ምን አገኘሽ እያላት ነበርና እንግዲህ ሁላቸውም በደስታ ተቀብለው አክብረዋል። ኬካቸውንም ቆርሰዋል ማለት ነው። እንግዲህ ለዛም ከገዜ ጋር ተቀምጣለች። ገዜና ለዛም ገዜንና ለዛን ሳይ ማን ነው መስሉኝ ሻሽና ማን ነበረ ወይኔ ወንዱ ጠፋኝ። ቤቱ የድራማ ላይ ያለው እነሱ ናቸው ትዝ ያለኝ ማለት ነው። እና እንግዲህ ሻሽ ማነች ለዛና ገዜ ማለት ነው በአንድ ናቸው ወጥተው ሂደዋል ማለት ነው። ኬካቸውንም በልተው እነሱ እየተጣሉ ነው በአንድ ሆነው ማለት ነው። እንግዲህ ቶሎ እስኪ እንግዲህ ሁላችሁም ጥያቄ እንግዲህ ናታን የእውቀት ሰው ስለሆነ በጣም ጥያቄ እየጠየቃቸው ነበርና እስኪ ጥያቄ ልጠይቃቸው በዚህ በ25 ዓመታቸው እንግዲህ በዚህ በትዳር ቆይታቸው ውስጥ ምን ተገኘ ምንድን አስቸጋሪ ጊዜ የተባለውን ብሎ ሲጠይቅ ነበር እንግዲህ ወይዘሮ ማርቲን ማለት ነው ናታን። እሱም በጥያቄ እንግዲህ ሲጠይቅ ትዳር ማለት እንዴት ነበር እዚህ የደረሳቸው ሲል ትዳር ማለት ብዙ ውጣ ውረድ ያሉበት ነው። ነገር ግን እንደዚህ እንትን ያልንበት ሁሌ በደስታ ሆነን ሳይሆን ችግራችንን በመነጋገር እየፈታን ነው። ጸብ ይፈጠራል፣ ነገር ግን በመነጋገርና በመስማማት እየፈታን ነው ብላለች ማለት ነው። እውነት ነው። በአሁን ጊዜ ትዳር እኔም አንተም ተሰሚ ነኝ እሷም ተሰሚ ነኝ በማለት አሁን ላይ ትዳር እየጠፋና የፍቺው ብዛት በዝቷል። ነገር ግን የሰጡት ምክር እንግዲህ ሁለታችንም ውስጥ ችግሮች አሉ፣ ነገር ግን እነዛን ችግሮች እየፈታንና እየተነጋገርን እየሄድን ነው እዚህ እየደረስ ነው በማለት ወይዘሮ ማርቲም ይሄንን መልስ ሰጥተዋለች ማለት ነው ለናታን። ሁላቸውም ጥያቄ እያቀረቡላቸው ነበርና በመጨረሻም እንግዲህ ወይዘሮ ማርቲም አስቸጋሪ ጊዜ ሲያልሽ ቢል አስቸጋሪ ጊዜ ያልኩት እንግዲህ ያው ወንድ ልጅ ሳልወልድ ቀርቼ ለደሬ ያላሳቀፍኩት ያ ነው እያለኝ ነበርና እሱም ደግሞ ይሄን ሁለተኛ እንዳትይ ምናምን ብሎ እንግዲህ ደሬም ይሄንኑ ሲል ነበረ ማለት ነው። እናንተ እንግዲህ እየመረቀ ሀገራችንንም እናንተንም እንደዚህ ያድርጋችሁ እያለ እየመረቀ ነበርና እንግዲህ በመጨረሻ እንግዲህ ወደ ኤቢ ስንሄድ ኤቢ እኛ እኮ እውነት መስሎን በማለት ነበርና እንዴ አንድ ቀን እኮ እስቲ ትወና ጀምሩ ተባሉና ምጥን ተነስታ ኦክሲጅን ከዳጣ በዳጣና በናታን ነው የምሰራው ብላ ኦክሲጅን እየሰጣት ነበር ብላ ምጥን ስታወራ እንግዲህ እንዴ ማን የማይቻለው ወይኔ ገዜ ማለት ነው። እኔማ እሱንማ አይቻለሁ ጅን ይመስለኛል አንድ ቀን እንደው
ጀርባውን ብዬዋለሁ ብሎ ዝርግፍ አረገው። ማን ነው ገዜ ማለት ነው። የዚህ ጊዜ ሁሉም ድንግጥ ይላሉ። ኤቢ እንግዲህ በናታን የማትደራድረው ማለት እንዴት እያለ ጥያቄ ውስጥ እንዴ ይሄው እያለችሽ አይደል እንዴ ለወሬው መድመቂያ ነው እየሰማሽ ነው ብሎ እሱም እንደዚህ ሲላት ነበርና በቃ አሁን ወደ እንትኑ ዳጣና ናታን ድንግጥ ይላሉ ማለት ነው። አቶ ደረጀም ማለት ነው እንግዲህ ኤቢ ናታንን የሚናገርባት አፍቃሪዋ ኤቢ ማለት ነው። በዚህ ጉዳይ እንትን አትደራደርም እና በመጨረሻ እንግዲህ የኤቢ ልተውን ብላ ተነስታ አንቺ ትደሽ ነው አንቺ እንዴት ነው ከሰላም ጋር እንዴት ሲል እሱ ቅጬ ነው ከድርሱ ጋር ምንድን ሰሪ ምን እያለች እንግዲህ ኤቢ ራሷ ዳጣ ኤቢና ዳጣ ሆና እየሰራኝ ነበረ ኤቢ የምትላትም ማለት ነው ስተውን ነበረ። በመጨረሻ እንግዲህ ይሄንን እያለች ነበረ ስትል የነበረ ማለት ነው። እኔ ተመቸኝ እንትና ፉከራ ነው የገዜ ማለት ነው። አይ ይቺ 50 እንትን የሞላች ብትኖር እኮ እንደው ቲምቲም ማረገው ነበር ጥይቴን ያለው ነገር በጣም ዘና ያደረገኝ ማለት ነው። እናም እንግዲህ በመጨረሻ ይሄንን ተባብለው ተያይዘው ወጥተዋል ማለት ነው። ዳጣ ማነች ለዛና ገዜ ማለት ነው በአንድ ሆነው ሳለ ኬክ ግን በልተህ ታውቃለህ? በላህ እኮ አለ። እንዴት ነው አንቺ በልቼ የማላውቀው እያላት ነበር። ይሄ እኮ ኬክ ማለት ጅሊት ዲያቦ እኮ ነው ሙየራው ዲያቦ እንዴት እንትን ብለው አበስብሰውት ነው ኬክ ያሉት ይላታል። አንተ ጅል ነህ እንዲያው ምንም አታውቅ እያለ ድመትና አይጡ ነው እየተጣሉ ነው ያሉት ማለት ነው። ለዛና ገዜ ማለት ነው እንግዲህ በመጨረሻ ወደ ሁሉም ተመራርቀው ጨርሰው ማለት ነው ወደ ከላስ እንግዲህ ወደ ውጭ ሆነው እያወሩ ይሄንኑ እያሉ ነበርና ወደ አርዱ ጋር ስንመጣ አርዱ እንግዲህ እቅዱን ፖሊስ ከነገ ካለፍኩ እየመጣለሁ ብሎ ለኤቢ ሲያዋራትን ነበርና እንግዲህ ያለውን ወደ ተግባር ሊጨምረው ችሏል። ፖሊሱን ይዞ ፖሊሱም እንግዲህ በር ሲቆረቁር ትከፍትና ለዛ አሁን ደግሞ ኤቢን ጥሬ ሌል ነው ይሄ ጅል ደግሞ እያለች ነበረ እሷ ስለማታውቅ ስለዚህ ጊዜ ምንድነው ኤቢን ነው ምንድነው ብላ ቆም ስትል መታወቂያውን አውጥቶ እኔ ከፖሊስ አካል ፖሊስ ነኝ መርማሪ አካል ብሎ ያንን መታወቂያ ሲያሳያት ነበረ ማለት ነው። እንግዲህ ይሄንን ሲያሳያት ደንግጣ ነበር እዛው የቆመችው ማለት ነው። እንግዲህ ይሄንኑ ይዛ ትሄዳለች። ኤቢም እንግዲህ ወይ በህግ ቁጥጥር እኔ ግን እዚህ ፓርት ላይ የሚመስለኝ ልጁ አልተቀበረም ምግብ የሆነ ቦታ ተደብቆ ኤቢን እንድትማር ጥፋቷን እንድታምን ብሎ ያደረገው ነው አቶ ደረጀ ብዬ ነው የማስበው። ልጁ የሞተ አይመስለኝም። ምክንያቱም ጥፋት አጥፍታለች፣ ነገር ግን አጥፍቻለሁ ብላ እንድታምን ነበር አቶ ደረጀ እንደዛ እያደረገ የሚሄደው ብዬ ነው የማስበው። ልጁ ይመጣል፣ አልሞተም፣ በህይወት አለ ብዬ ነው የማስበው። እሱን የሆነ ቦታ ደብቀውታል ብዬ ነው የማስበው። የቀበሩትም ሌላ ነገር ነው ብዬ ነው የማስበው። እንግዲህ እናንተስ ምን ተረዳችሁ? ከዚህ ድራማስ ምን ተማራችሁ ማለት ነው? የኤቢና የዳጣ ፕራንክም ተመችቶኛል። እንግዲህ ያደረጉት ድርጊት ማለት ነው ያው ሰፕራይዙም በፕራንክ ነው የተቀበሏቸው ማለት ነው። እንግዲህ የተሰጠውም ትምህርት አዘል የወይዘሮ ማርቲና ያቶ ደረጀ ምክር በጣም አሪፍ ነው። በአሁን ላይ ትዳር ፍቅር እየቆየ ስላልሆነ በመነጋገርና በመወያየት መፍታት ግዴታ በመደማመጥ ማለት ነው። አንደኛው ተሸናፊ መሆን አለበት እያሉ ነው ማለት ነው። እንግዲህ የነበረን ቆይታ ይህን ይመስል ነበረ ድራማው። በቀጣይ ፓርት እስከምንገናኝ መልካም ጊዜ። ከዚህ ከድራማ ምን ተማራችሁ እናንተስ ብዬ ጠይቃችኋለሁኝ። ለነበረን ቆይታ አመሰግናለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። በያላችሁበት ሰላማችሁ ይብዛ እላለሁኝ። እንግዲህ ባይ ባይ። ለነበረን ቆይታ ባይ